ካላስ ልጁ ተይዟል። አንዳንድ ማለት እንደዚህ አንዴ መሳደብ እንፈልጋለን። ልጁ ወጣ፣ ልጁ ገባ፣ ልጁ ምናምን የሚባል በኦማን ምናምን የሚባል ኦልሬዲ ሀቢብቲ እዛ ነው፣ እስር ቤት ነው ያለው። እሷን ብቻ ካላስ ልጁ ታስሯል። እንዴ እናንተ ዱባይ እኮ ነው ኢትዮጵያ መስሏችሁ ነው? ቢጀመር ዛሬ ባልሽ ሆኖ ሌላ ሴት ከደፈረ እመኝኝ ነገ የገዛ ልጅሽን ይደፍራል። ደፋሪ ምንም ይሁን ምን ስብዕና የሚባል ነገር የለውም። ደፋሪ ሁሌም ደፋሪ ነው። ሚስቱ ምን አረገች ለምትሉ ይሄንን ጭካኔ ያደረገውን ባሏን ከኢማራት ለማስወጣት እኛ እሱን እያፈላለግን እያለ ፖሊስ እየፈለገው እያለ እሱን ለማስወጣት ትኬት ነው እየቆረጠች የነበረችው፣ ድርጊቱን ስለደገፈች ማለት ነው። ቆሻሻ የወንድ አራራ ያልወጣላችሁ ሴቶች ናችሁ እንደዚህ የምታደርጉት። እድሜ ልካችሁን ከወንድ አራራነት ማትወጡ፣ ወንድ ልጅ ከሌለ መኖር ማይመስላችሁ። አንቻውን በቃ ከዚህ ልጅ ውጭ ጭንቅላችሁ ውስጥ ወንድ የለም። ቆመሽ ቅሪ፣ እንደ መንግስት ስልክ እንጨት ቆመሽ ቅሪ፣ ያረብ ቆመሽ ቅሪ። ወንድ አይቀረብሽ። እሺ ጠብቂ። ደግሞ እኔ አልፋታሽም አልኩሽ፣ እኔ አልፋታሽም። ገና ለገና ባሌ ስለሆን ሲጀመር እንደዚህ አይነት ሴቶች ሚስት ሳትሆን የምትባሉት የጭንገረድ ነው የምትባሉት። ባላ አረ ዱባይ ላይ የገባ የሴቶች መንፈስ እንደው የተሰበረ ይሆን? ውይ አውዚ ቢላ ምሽታን ሳያንስ መደብደቧ ሳያንስ። እስኪ አሁን ይቺ ልጅ ምንም በማታውቀው ነገር መርጣ ባልተፈጠረችው ሴትነት ዛሬ ላይ ጭንቅላቷ ውስጥ ደም ፈሶ ይኸው ሆስፒታል ላይ ተጋድማ ትገኛለች። ምንም አታሳዝንም? እውነት እስኪ እንነጋገር። ተውት፣ እኛ ሴት ስለሆንን ነው እንበል። ወንዶች እንኳን ስታዩት እንደው ምንም አታሳዝንም? ወላሂ በጣም ነው የምታሳዝነው። የእውነት እኔ ሰው እሺ መደፈር ያጋጥማል። እሺ ይሄ ሁሉ መደብደብ የሚኖራቸው ላይ ታሜ ምን እንደምናረግ ታውቃለህ? የኢማራት ውስጥ እየኖራችሁ የዚህ ልጅ ፎቶ አድርጋችሁ ቤታችሁን ከፍታችሁ በአገር ልጅነት የምትመጡ ከሆነ የዘር ጉዳይ አይደል የሃይማኖት ታሜ ትዝ አይልም ያለው እኛ ቆመን ሳንቀር ወደ ያስገቡት ማንን ፎዚ የኔ ግቢ ማሪ ታሜ ወይ ጆጆ ወይ እኔ የሚገርመኝ ሚስቱ የምትባለው ይቺ ደደብ ምን ቆርጣለሁ። ጆጆ ግን ቆርጣት ነው ሁለተኛ ትኬት የምትቆርጠው ይቺ አሁን ብዙ የሚያወራ አለ። ገባሽ? ግን አሁን ሚስቱ ግን በጣም ነው የምታሳፍሪው፣ በጣም ነው የምትገርሚው ማለት ነው። አንቺ ነጊ ይሄ ድርጊት በእኔ ላይ ነው የተደረገ ብለሽ ብታስቢ ምን ያህል ህመም እንዳለው ይገባሻል ማለት ነው። እና አንዳንድ ጊዜ ምን አለ እንደው ነግበኔ ብንል በራሳችን በቃ የራሳችን ቤት ነው ይሄ ነገር የገባ ብለን ብናስብ ምን ችግር አለው? ሰው እንዴት ሴት ሆኖ በሴት ይጨክናል? ያውም ያለ ፍላጎታችሁ ተገዳችሁ ላደረጋችሁት ነገር። የኔ እናት በጣም ነው የምታሳዝነው። በዚህ ላይ ዶክተሮች ገና ራሱ ጭንቅላታ ውስጥ ደም ስለፈሰሰ ኦፕሬሽን ራሱ ማድረግ አንችልም ማለት እስቲ ብዙውን የፈሰሰው ወይስ እንዴት ነው እንያያሉ። ዶክተር እስካሁን ድረስ አልወሰነላትም። ኦፕራስ ግዴታ መደረግ አለባት እየተባለ ግን እስካሁን ድረስ ማየት ይፈልጋሉ። ይሄ ደም ጭንቅላቷ ውስጥ የፈሰሰ ይጨምራል ይበዛል ወይስ እንደዛ ወይስ ኮማ ወይስ ምን ላይ ነው ሲትዌሽን በየጊዜ ሲቲ ስካን እየተደረገች ነው። ውሳኔ ምናልባት ማታ ወደዚህ ማታ ማለት ምናልባት ሊወስን ይችላል፣ ወይም ነገ ጠዋት ዶክተሮቹ ሊወስኑ ይችላሉ። ኦፕራሲዮን ያስፈልጋታል ወይስ አያስፈልጋትም? እንግዲህ ያው ትላንትና እህታችንን ደግሞ በዛ ልክ ደብድቧት የነበረው ወንበዴ። አንቺ ሚስትየው ግን አኪድ ታምራትንም ፎሎ አርገሻል፣ ፎዚንም ፎሎ አርገሻል፣ ጁንም ፎሎ አርገሻል፣ እኔንም ፎሎ አንቺ ቅንቅና ባልሽ በዛ ልክ ሰው ደብድቦ በዛ ልክ ሴት ልጅ አሰቃይቶ አንቺ ትኬት የምትቆርጪው ምን አይነት ሴት ብትሆኝ ነው? ኧረ ተውኛ ሴቶች አንድ እጅ ለእጅ ስንያያዝ ነው የሚያምርብን። እኔ ሲጀመር የሚያስየውልሽ ፎቶዋም በጭራሽ ፎሎ ልመልሳችሁ ጥፋት ብቻ እኮ አይደለም እሷም አልጋ ላይ ጥሩ ስላልሆነች ነው ይሄ ልጅ ሴት ላይ ወጣ። አንቺ ቀንቅነም የአንቺም ጉድለት እኮ ነው ባልሽን ማሰበስቢ ዝርክርኩላ። እሷማ በመዘብዘፊያ ገንፎ እየሰራች እያበላቸው ነው ልጅ ውሻ። እኛ ኢትዮጵያውያንማ እኮ ከተጨካከነን ጊዜና ዘመናት አልፏል። በተለይ እኔ እንጃ በተለይ ወንዶች ምን ያህል ይሄ ደግሞ እስቲ ቆይ ምን ያህል ለሴት እንደዚህ ተይዟል አይታይም። ለማንኛውም ይበት ኖሮ ይሄ ባልሽ ሌላ ሴት አይመለከትም እና
ባልሽን መሰብሰብ ያቃተሽ አሁን ደግሞ ሴት ሆነሽ እንደው ከሴት ጎን መቆም ሲገባሽ እንደዚህ አይነት ድርጊት የፈጸመውን ወንድ እስር ቤት ማስገባት ነው። ሌላ ምንድን ነው? ቪአይፒ ተይዞላቸዋል ያለ ቪዛ ወላ። እነዚህ ግን በቆማቸው ፎዚ ገሃነም የሰማዩ እስከሄዱ ድረስ የምድርን ገሃነም ማየት አለባቸው። በጣም ደስ ይላል ያለ ቪዛ ወላ። እኔ አንዳንዴ ይሄን ድርጊት ኢትዮጵያ ላይ እንኳን በቃ ኖርማል ነው አድርጋችሁታል፣ ግን ውጭ ሀገር ላይ እያዛለው የሆነ ነገር ሆናለው ብላችሁ አታስቡም? አንድ ደግሞ ለምንድን ነው ቆይ ይሄን ሁሉ ማለት ነው ወገቧ ጭንቅላቷ ውስጥ ደም እስኪፈስ ድረስ ይሄን አይል የመታት ይሄን ሁሉ ያደረገች ለምንድን ነው? ደግሞ በፕላስተር አቶ ዶክተር ራሱ ፕላስተር ገዝቶ በኑስ ድርሃም ይሄ ስፌት የሚያስፈልግ ቁስል ግንባሯ ላይ ያደረገው خلاص በዚህ ማለፍ ይቻላል ችግር የለም ብሎ ኦልሬዲ ፈውዚ ካስተዋልሽ ኦልሬዲ እንትን አሏት አሰከሟት። ይሄ ግንባሯ ላይ ያለው እና ብቻ ሁኔታው ያሳዝናል። ምስኪን ልጅ ናት። ዱዓ አድርጉላት። ወላሂ ታሚ አይታታል አይደለ? ተይዟል ስላት እንዴት ደስ እንዳላት በጣም ወላሂ ሀቋ የተመለሰላት ያህል ነው ደስ ያላት። ሰርቼ ይለውጣለሁ ሰርቼ ቤተሰቤን እለውጣለሁ ብላ በሰው ሀገር መጣ እንደዚህ አይነት በደል ሲደርስባት ምን ያህል እንደሚያም ለቤተሰብ ሲሰሙ ምናለ የፈለገውን ነገር ተጠቅመውባት ቢተዋት ማለት ለመሸኘት ነው ወደዛኛው ዓለም ለመሸኘት ነበር ሀሳብ ብሮ ምን ነበረ እንደው አንተን እሷን የተሰቃየችውን ስቃይ አላህ አንተ ያሰቃየህ ማለት ነው። እዛ ባለህበት ኢትዮጵያ መስሎ ከሆነ ተሳስተሃል። ህግ ያለበት ሀገር ነው ያለ ነው ማለት ነው። ሁላችሁም እንደው ከባለፈውም እንደዚህ የተደረገች ልጅ አለች። ከሷ እንደው ትምህርት አይወስዱም? አይምሯቸው ድፍን ነው። ማሰቢያ የላቸው። ምን አይነቶች ናቸው በእናታቸው ደንቆሮች። እንደናንተ አይነት ርካሽ ወንዶች ደግሞ ስናይ እኛ ወንዶችን ሁሉ የምንሳደብ ነው የሚመስለው። እግዚአብሔርን እንግዲህ በሰው ሀገር መጥቶ ኢትዮጵያ ውስጥ እኮ ወንዶች እኮ ቢቀጡ ኖሮ እኮ እናቴ ትሙት በእንደዚህ እንደማይሆኑ ግን ታውቃላችሁ። ሰው ሀገርን መጥቶ የሚደነፉብን፣ ሰው ሀገርን መጥቶ እጃቸው የሚሰነዝሩብን እነዚህ ደደብ እንደዚህ አይነት ወንዶች እኮ ኢትዮጵያ ውስጥ ስለማይቀጡ እኮ ነው። ኢትዮጵያ ውስጥ ሴት ይደፍራሉ፣ 3 ዓመት 4 ዓመት ታስሮ ይወጣሉ። ሴትን ይገል ኢትዮጵያ ላይ የማይፈልጉትን ነገር አድርጎ ታስሮ ይወጣሉ። ይሄ ነው በቃ እንግዲህ ገባችሁ። ኢትዮጵያ ስለማይቀጡ ነው ሁሉም ቦታ እንደዛ ነው። መሲ ደግሞ እኔ ወሬ እንደሰማሁኝ የሀገሯ ልጆች ማለት የልጁ ደጋፊ ይመስለኛል ወደ ቤተሰቦቿ ማለት የልጅቷ ቤተሰቦች ልጅቷ ሞታለች እያሉ እያስወሩባት፣ ይሄ ደግሞ ከሌላ ኃጢአት ሌላ ሀዘን እየጨመራችሁባችሁ ለምንድን ነው? ፈጣሪን ፍሩ። ልጅቷ ደህና ነች። ኢንሻአላህ ከዛም በላይ ደህና ትሆናለች። አሁን በደንብ ሕክምና እየወሰደች ነው። ትሪትመንት እየተደረገች ነው። በዚህ በነገራችን ላይ ዶክተሮች በደንብ ነው እየተንከባከባት ያሉት። ማሻአላ ምንም ያጎደሉባት ነገር የለም። በደንብ ነው እያዩት ያሉት። በዚህ አካባቢ የደቡብ ልጆች የዚች ልጅ አካባቢ አንዳንድ ሰዎች እኔ ማለት ሰውኛ ከሰውኛ የበለጠ ማለት ጭንቅላታቸው ምን ማለት በዚህ ሴት ልጅ ላይ ጥቃት ባደረሰ ወንድ የሚተባበሩ ነገ በቤታችን አይገባም ይሄ ነገር ብሎ የሚያስቡ ምን አይነት አስተሳሰብ እንዳላቸው ምን እየበሉ እንደሆነ የማይገርም በቃ እኔ ግርም ነው የሚለኝ አንዳንዴ ለራሴ ሳስብ። ወይኔ በዚህን ዘመን በቃ መጨረሻው ዘመን ነው መስለኝ ሰው መሆናችሁን ጠላችሁ ታውቃላችሁ። የምር አንዳንድ ሰው ከሰውኛ በቃ ሃይዋን እንስሳት ራሱ እኮ በአሁን ሰዓት ያስባል። አሁን ላይ ግን በዚህን ዘመን ላይ እንደው ማሰቢያቸው ጭንቅላታቸውን ሽጦ ነው ወይ የታድርጎ ነው እስክትሉ ድረስ ግርም የሚሏችሁ ሰዎች አሉ። በቃ እንዴ ምን እንደዚህ አይነት ድርጊት ሲያስቡ ምናለ የራሳቸውን ልጅ ቢያስቡ ምናለ። እኔ ሰለቸኝ እኮ ሁሌም እንደዚህ አይነት ነገር ማውራት በሀገር ውስጥም ከሀገር ውጭ እኛ እንደዚህ አገራችንም እንደዚህ ከሀገር ውጭ የሰው መሳቂያ ነውን? ኧረ ሚስት እያለው ደግሞ ምን ፈልጎ ነው እስቲ
ባለቤት አሉ ወንዶች የሚባሉ ብዙ የምናውቃቸው ወንድ እነ ብሬስ ዘሀበሻ አሉ ወንዶች፣ እነ አብርሽ የቄሮ አሉ ወንዶች የምናውቃቸው ወንዶች እነዚህ ናቸው። ለወገኖቻቸው ሮጦ የሚደርሱ ወንድ ማለት ለእኔ እነዚህ ናቸው። ከዛ ውጭ ግን ሴት ልጅ ላይ ሰው ሀገር መጣችሁ እጃችሁን ሰንዝራችሁ በዚህ ደረጃ ስታደርጉ እኛ ደግሞ መሄድ እስካለብን ኢትዮጵያ በህጉም ብንሄድ ስለማናገኛችሁ ባለንበት ሀገር ግን እስከ አፍንጫችሁ ድረስ ነው የምንሄደው እያልናችሁ ነው። እስከ አፍንጫችሁ ሴት ልጅ ትበድልም አትበድልም፣ ታጥፋም አታጥፋም እጅህን ልሰነዝርባት አትችልም። ህግ አለ፣ ወደ ህግ ነው የምትወስዳት። ከዛ ውጭ ግን ሴት ልጅ በዚህ ደረጃ ስታጠቁ ዝም አንላችሁም። ስንተባበር እኛ ሴቶች ወንድሞቻችን እነ ታሜ ከጎናችን ሆነው መቀመቅ አስገብተናችኋል እያልናችሁ ነው። ታሜ ከዚህ በፊት ያቺ የተደፈረችው ልጅ ታፏ ተላልጦ እነ ታሜ ባፍኩ ጨብጠኝ ሲላት ታሜ ጨብጭኝ ሲላት ታሜ ካስታወስኩ ወንድን በሰከንድ በሁለት ቀን ውስጥ ወንድ ልጅ ጠልታ ፈርታ እኔ ስር መታ ነው የተወሸቀችው። እንደውም ታሜ መጨረሻ ላይ ምን አለ መሲስቲ አንቺ አናግሪያት በቃ እየደነገጠች ስለሆነ አንቺ አውሪያት አለኝ። ልጅቷ ሽጉጥ ነው የምትለው። አገራችን ደፍራችሁ አሲድ ደፍታችሁብን አርዳችሁ እንደፈለጋችሁ አድርጋችሁ ህግ ያለበት ሀገር ደግሞ በዚህ ልክ ስትመጡ በህጉ ነው የምንፋለማችሁ። ምርጥ የሆነ ህግ ያለበት ሀገር ላይ ነን ያላ ብትደራችሁ ትላንትና ይሄን የዚችን ልጅ እንደዚህ ያደረጋትን ሰፖርት ስታደርጉ የነበራችሁ ወንዶች አይተናችኋል። የሀገሩ ልጆች ሆናችሁ ይሄንን ድርጊት ደግፋችሁ ስትመጡ ልንገራችሁ፣ ዱባይ ውስጥ ሆናችሁ ማንንም ሴት ስታጠቁ ዝም አንላችሁም። ታሜ አለ ከማንም በላይ ከዚህ ሀገር ፖሊስ እኩል ወገኖቹን ሰፖርት የሚያደርግ ማለት ነው። ወንዶች ያየነው እኛ እንደዚህ ነው። ወንድ ሁኑ፣ እንደነ ብሬክስ ዘሀበሻ፣ እንደነ ታሜ፣ እንደነ አብርሽ የቄራው ሁኑ፣ ወንድ ሁኑ አሉ። በጣም ብዙ ወንዶች አሉ። እንደነሱ ወንድ ሁኑ። ወላሂ አላህ እሷንም አፊዋን ይመልስ። ታሜ በዚህ አጋጣሚ ታሜ መሲ ብሮጅስቶን በጣም ብዙ እንደዚህ ዱባይ ላይ በተለይ ጥቃት በሚደርስባቸው ሴቶች ጠንክሮ እየሰሩ ያሉት ወገኖቻችን ናቸው እና አላህ እነሱን የሚጠብቃቸው። ህግ ያለበት ነገራችሁ። ኢትዮጵያ የእሷን ቤተሰብ ለማስፈራራት ምናምን እየሞከሩ ነው። አይገርምም? ልክ እኮ እንደ ኢትዮጵያ በኒንጃ ዩቲዩብ ራሱ ኢትዮጵያ ስል ሌላ ነገር እንዳያስብብኝ በጉቦ በምን እንትን የሚሉ መስሎታል መሰለኝ። ትቀፈደዳለህ እዚህ ሀገር በሴት ልጅ እንኳን መምታት እንኳን ጥቃት ማድረስ ሴትነቷን መጠቀም አይደለም እንደዚህ በእጅ መንካት አትችልም። እንዲህ ሚስትህ ካልሆነች ሚስትህ ራሱ ብትሆን አንድ ጥፊ ስንት ብሎ አሉ። እኔ ራሱ ገርሞኝ ማለት ነው። ሚስትን አንድ ጥፊ ከመታ እንትን ምንድን ነው ምስክር ካላት 5000 ድርሃም ነው የምትከፍለው በዚህ ሀገር። እንደኛ ሀገር እስቲ ለማንኛውም ይሁን። ለዚህ እኮ ነው የጠገባችሁት እናንተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በዚች ልጅ ለተጨነቃችሁ ሁላችሁም ማለት ነው እንኳን ደስ አላችሁ። ምን አለ እንደ ዱባይ ህግ የኢትዮጵያም ህግ እንደዚህ ጠንከር ጠጠር ቢልልን ማለት ነው። ማንም የተነሳ በሴት ልጅ ህይወት አይጫወትም። ማንም የተነሳ የሴትን ልጅ ህይወት አያጨልምም ማለት ነው። የእናንተ ቀን ይጨልም ማለት ነው። ሴትነቷን ተጠቅመ ከዛን ደግሞ ደብድባት። በዚህ ላይ እንደሰማችሁት ጭንቅላታ ውስጥ ደም እስኪፈስ ድረስ ሚስቱ ደግሞ እኔ በጣም ነው የገረመኝ። ራውዝ ቢላሂ ሸይጣን ረጂም። ቆይ እስቲ ተጠቅሟት መደብደቡ ይሄን ያህል እንደዚህ ፊቷ እስኪበላሽ ድረስ መደብደቡ ምን አመጣው? አረ ጎበዝ፣ እኛስ ወዴት እየሄድን ነው? አሁን ላይማ በጣም ያለንበት ዘመን በጣም የሚያስጠላበት ዘመን ላይ ነው ያደረስነው። የምር ነው ምላችሁ። ብቻ አላህ ሱብሃነሁ ወተዓላ ሰላም ያድርገን። በግፍ እንደዚህ ለሚጨቆኑ ሴቶች በሙሉ ማለት ነው ሀገራችን ላይ ልክ እንደዚህ እንደ ዱባይ ፍትህ ታገኘ ማለት ነው።